ዳግም ባደረገው ነገር ተጸጽቶ ገነትን ካሰረበትና ከታገተችበት ፈቶ ቀጥታ ወደ ብሌንና ወደ ሰላም ቤት ይዟት መጣ። ምክንያቱ ደግሞ እንግዲህ ለብሌን ስልክ ደውለው ያልንሽን ካደረግሽ እናትሽን እንለቅልሻለን ብለው ያስፈራራታል። እሷም ምንም ነገር እዘዙኝ ብቻ እናቴን እንዳትነኩብኝ ምን ላደርግ ስትላቸው አሁኑኑ ያንን ቤት ለቀሽ እንድትወጪ ኮተትሽን ሰብስቢ፣ በዛ ላይ ደግሞ ለሰላም ከዚህ በኋላ እኔ አንቺ ገረድ አይደለሁም ብለሽ ንገሪያት ብሎ እንግዲህ ሳሚ ስልክ ደውሎ ይነግራታል። ብሌንም ምንም ችግር የለም ብቻ እናቴ ምንም እንዳታደርጓት እንጂ አሁኑን እወጣለሁ ትላለች። እና እንግዲህ ዳግም አጠገብ ቁጭ ብላ ነበር ስልክ ያወራችሁ። ዳግምም ምንድን ነው ምን የተፈጠረ ነገር አለ? ከዚህ ቤት ልወጣ ነው ትለዋለች። ይሄማ ሊሆን አይችልም እንዴት ይሆናል ስትለው እንዴ ከእናቴ ምንም አይበልጥብኝም አደርገዋለሁ ብላ እንግዲህ ልብሷን ልትሰበስብ በሄደችበት ዳግም እንግዲህ ይሄንን ቁሜ ማየት አልችልም፣ በጭራሽ ይሄንን ቁሜ ማየት አልችልም ብሎ እንግዲህ ቤቱን ለቆ ቀጥታ ገነት ወደ ታገተችበት ነበር የሄደው። እና ገነት ወደ ታገተችበት ሂዶ እንግዲህ ገነትን ፈቷት ወደ ብሌን ይዟት ሲመጣ እንግዲህ ብሌንም ታዲያ መኪናው እየመጣልሽ ነው፣ ቶሎ ልብስሽን ሰብስበሽ ውጪ፣ በር ላይ ይጠብቅሻል ተብላ ነበረ። ብሌንም በዛ መሰረት ልብሷን ጠቅልላ ስታበቃ እትዬ አሰናብችኝ ትላታለች። ከዚህ በኋላ ሰው ቤት መስራት አልፈልግም በምትላት ሰዓት እባክሽ ብሌን አትሂጂ፣ ምን ሆነሽ ነው? ማን ተናገረሽ? ያስከፋሽ ሰው አለ እንዲህ ትላታለች። ብሌንም ማንም ሰው አላስከፋኝም፣ ግን መውጣት ስላለብኝ ነው ብላ ትነግራታለች። እንግዲህ ከዛም መሰረት ብሌንም በጣም ልቧ ተነክቷል ከዛ ቤት በመውጣቷ። ሰላምን በጣም ጨንቋታልም ደንግጣለችም። ከዛም በኋላ ተሰናብታቸው ወደ ውጭ ትወጣለች። ወደ ውጭ ከወጣች በኋላ እትዬ በጣም ጥሩ ሰው ነሽ፣ እንዲያሰሪ ሳትሆኚ እንዴት እናት ነሽ፣ እወድሻለሁ እያለች እንግዲህ ወደ ዳግም ቤትም ዞር ብላ እየተመለከተች አንተም ጥሩ ሰው ነህ፣ ከአንተ ጋር መለየት አልፈልግም ነበር እያለች እንግዲህ ተሰናብታቸው ልትወጣ በሩን ስትከፍት እንግዲህ ፊት ለፊት እናቷን አሳዳጊ እናቷንና ዳግምን አገኘቻቸው። እና እንግዲህ ብሌንም አይኗ ፈጦ ቀረ። ያየችው ማመን አቃታት። በጣምም ደስ አላት። ይሄ ነገርስ እንዴት ሊሆን ቻለ ብላ ጥያቄ ውስጥ ገባች። ነገር ግን ይሄንን ጥያቄ ውስጥ ከመግባቷ በፊት ነይ ግቢ፣ ነይ ቁጭ በይ፣ የተፈጠረውን ነገር በሙሉ እነግርሻለሁ ብሎ ዳግም እንግዲህ ወደ ቤት ይዟቸው ሄደ። ሶስቶችንም ማለት ነው ማለቴ ሁለቶችም ብሌንንና የአሳዳጊ እናቷን ማለት ነው። እንግዲህ ይሄ ሁላ ግብ የሰው ገንዘብ የሰላምን ገንዘብ እስከ መብላት ነው እንትን እያለ ያለው። ምክንያቱ ደግሞ ሰላም 10 ዓመት የለፋችበትን ገንዘብ በኃይሉ አገኛለሁኝ እና እናትና ልጅ መታወቅ የለባቸውም ብሎ ነው ችግር እየፈጠረ ያለው። ነገር ግን ይሄ አይሳካለትም። በዚህ በኩል ደግሞ እንግዲህ ቃልም በኃይሉን ለማስያዝና በገንዘብ ለማደራደር ያዘችውን ፋይል ለሰው አሳልፋ ልትሰጥ ላፕቶፑን ከፍታ እንግዲህ ስትደራደር ነበረ ከሰዎቹ ጋር። እንግዲህ ልጁም ደግሞ ሊየውና ጠቃሚ ነገር ከሆነ በትክክለኛ ከሆነ የጠየቅሽኝን ገንዘብ በሙሉ እሰጥሻለሁኝ ይላታል። ቃልም ያው ለገንዘብ ሟች ስለሆነች በጣም ደስ ብሏት እንግዲህ ወደሱ እያስተላለፈች ዳቦ ቶሎ ሂድልኝ፣ ቶሎ ወረድ እያለች እያለ እንግዲህ በር ተንኳኩቶባታል። ያው ማነች እናቷ ናት የምትሆነው፣ ማለት የገንዘብ እናቷ ማለት ነው። ሰላም ናት የምትሆነው በር ያንኳኳችባት። በእርግጥ በጣም ተደናግጣለች። ማን መጣብኝ ብላ፣ ምክንያቱም እየሰራች ነው ያለችው እና እሷ ምንም አትላትም። ምክንያቱም ደግሞ ሰላም የዋህ ናት፣ ያሏትን ታምናለች። ስለዚህ ምን እያደረግሽ ነው ላፕቶፕ ላይ ስትላት፣ ያው ምንም አላደርግም ማየ የሆነ ነገር እኮ ቪዲዮ እያየው እኮ ብላ ትሸውዳታለች ማለት ነው። እንግዲህ አቶ በኃይሉ አይኑን በጨው አጥቦ እንግዲህ ያስመሰለ መጥቶ መጀመሪያ እናት ታግታለች ብሎ ለሳሚ እንዲነግራት አደረገ። ከዛም በኋላ ደግሞ የሆነ ተንኮል አስቦ ይመጣል። እሱም እሱ እንዲያላገታት እንዲጠራጠሩ ነው ያንን ያደረገው ማለት ነው። እዛው ቤት መጥቶ እንግዲህ
ብሌን እግር ስር ወድቆ በጣም ይቅርታ በድዬሻለሁ ብሎ እንግዲህ ሲለማመጥ አይተናል። ብሌንም ስላላስቻላት እሺ ይቅር ብያለሁኝ ተነስ ትለዋለች። እንግዲህ ከአንገቱ በላይ ሲያቅፋት እና ከንፈሩን ሲመጥ ነበር። በእርግጥ ብሌንም ውሸቱን እንደሆነና እያስመሰለ እንደሆነ ገብቷታል። እሷም ከልቧ አላቀፈችውም። ይሁንና ከዛም በኋላ ደግሞ ሰላምም አንቺም የእናቴ ልጅ እህቴ በጣም ይቅርታ አስከፍቼሻለሁኝ ብሎ ይቅርታ ይጠይቃታል። ሰላም ምስኪን ስለሆነች የማትጠራጠር የዋህ ስለሆነች በሙሉ ልቧ ነው እንግዲህ ወንድሟን ያቀፈችው። ወንድሟ ግን ለሷ ያቀደላትና ያሰበላት ትልቅ ነገር እንዳለ ብታቅ ጥሩ ነበር ማለት ነው። እናም ታዲያ እንግዲህ የሰላም እንግዲህ የብሌንን አሳዳጊ ማን እንዲያገታት ልታውቅ ይገባ ነበር። እሷ ራሱ ማስታወስ ትችል ነበር። ከዚህ በፊት የብሌን እናት ቤታቸው መታ ወንድሟን አቶ በኃይሉን ስታዋርደው ነበረ። ይሄን ሰውዬ ማን እንደሆነ ስላላወቅሽ ነው ይህንን ወረቀት ለስንት ዓመት የለፋውበትን ወረቀት እኮ አስተካክልልኝ ብዬ ስሰጠው ቅድድድ አድርጎ አፍንጫዬ ላይ ወረወረልኝ እያለች ስታወራ ሰላምም አዳምጣ ነበር። ስለዚህ እንግዲህ እሷን ሊያግታት የሚችለው በኃይሉ ነው ብላ ልትጠራጠር ነበር። ምክንያቱም እሷ ፊት ስላዋረደችው ማለት ነው። ገነት ሰላም ፊት ስላዋረደችው እንዲሁም ዳግም ፊት እንደዛ ስላለችው ይሄ ነገር በቀል ሊሆን ይችላል፣ የብሌን እናት ያሳገታት ወንድሜ ይሆናል ብላ ልትጠራጠር ይገባ ነበረ። እንግዲህ በሚያሳዝን ሁኔታ ያው ዳግምም ያው የብሌን እናት ስላገታት ወይዘሮ ገነትን ማለት ነው በጣም ተጸጽቶ ቁጭ ብሎ እየተንሰቀሰቀ እያለቀሰ፣ ምክንያቱም አስም ስላለባት ስትስል ቆይታ ጸጥ አለች ገነት ማለት ነው። ከዛም በኋላ መጥቶ ሲመለከታት ሲቀሰቅሳት በፍጹም መልስ ልትሰጠው አልቻለችም እና በጣም ይደነግጣል። ምክንያቱም ተጸጸተ፣ ይሄን ማድረግ አልነበረብኝም እያለ እየተጸጸተ እያለ ባለበት ሰዓት እንግዲህ እሷ ወስዳ በእንጨት በፍልጥ እንግዲህ አናቱን ብለዋለች ማለት ነው። እሷ መንቃቱን ያኔ ማለት እሱ አንገቱን ደፍቶ ነበር እያለቀሰ የነበረው። እሷ መንቃቷን አላየም ነበር። እሷ በጣም ትናደድና እንግዲህ የእሱን መታ ልታመልጥ አስባ ነበረ። ደግሞ የሚያሰበችው ተሳክቷል። እሱን ከፈነከተችው ራሱን ከሳተ በኋላ በሩን ከፍታ ልትወጣ ስትል ሳሚ ደረሰባት እንጂ ልታመልጥ ነበረ ማለት ነው። ከዛም በኋላ እንግዲህ አንተ መልሶ አምጥቶ ያግታታል። ከዛም ይኸውልህ እንደ ቅድሙ ስትንከረፋፍ እንዳታመልጥህ ብሎ ሳሚ ዳግምን አስጠንቅቆት ይሄዳል ማለት ነው። እና ከዛም ከሄደ በኋላ ግን አንተ እንዴት አንተ ጦት ነካሽ አምኜህ ነበር እዛ ስትቅለሰለስ እንዴት ትከዳታለህ? ልጅም እኮ ጥሩ ሰው አገኘሁ ብላ እቤቴ ድረስ ይዛ የመጣችው ለካስ ልትሰልል ነበር ያኔ የመጣኸው እያለች እንትን ስትለው እባክሽ እንደዛ አይደለም አንቺን ካላገዝኩሽ እኮ ብሌን እንገላታለሁ ብሎ ስላስፈራራኝ እኮ ነው ብሎ ቢነግራትም ወይዘሮ ገነት በፍጹም ልትቀበለው አልቻለችም። ይሁንና እንደውም ስንት ብር ነው የከፈሉ እንደዚህ እንድታደርግ ብላ ጥያቄ ጠይቀዋለች። እንግዲህ ዳግምም ኧረ እባክሽ ማዘር እንደዛ አትበይ፣ በኋላ የሚጸጽትሽ ነገር አትናገሪ፣ ሁሉም ነገር በጊዜው ይገባሻል ይላታል። እሷም በፍጹም ምኑ ነው የሚገባኝ አንተ አስመሳይ ቀለስለስ ተቅለስለሳ ቤት የመጣህ አጉርሽ ያጎረስኩበትን እጅ ትነክሳለህ እያለች እንግዲህ ትነግረዋለች። ቅስሙን ትሰብረዋለች። እንግዲህ በጣም አዝኗል ይሄንን ነገር በማድረጉ። እንደገና ደግሞ አማራጭም ስላጣ ነው ይሄን ነገር ያደረገው። እውነት ሞተ ብዬ ግን በእርግጥ ደንግጬ ነበረ ገነት በዛ በፍልጥ ስትለው በቃ ጸጥ አለ ብዬ እንደ እጄን በእጇ። ምክንያቱም በኋላ እሱ ቢሞት ራሱ ያኔ የታገተሽ ጊዜ እሱ እኮ ነው ያገተሽ አንቺ ነሽ ራስሽ የገደልሽው ምናምን ብሎ እንግዲህ ቅስሟን ነበር የሚሰብራት ሳሚም ሆነ በኃይሉ ማለት ነው። እና ዳግም ባለመሞቱ በጣም ደስ ብሎኛል። ያው ክፍለ ሀገር ብሌንንም እንግዲህ በእናቷ አሳበው ወደ ክፍለ ሀገር ሊልኳት ነው ያሰቡት። ነገር ግን ብሌን ከዛ ቤት አትወጣም። ምክንያቱ ደግሞ መውጣት አትችልም ከዛ ቤት። ዋና አክተር ናት። ከድራማውም አትወጣም፣ ከዛ ቤትም አትወጣም። እንግዲህ ቃልም ለማስጨነቅ ሞክራ ነበር። ምንድነው የሰማሽው?
ይሄን የሰማሽውን ነገር እርሹ ስትላት ስታስጨንቃት ነበር። እንደውም እኮ ቢላ ይዛ ያው ሰላም መታዲያ ነቻት እንጂ ማለት ነው። እና እጅግ በጣም ያሳዝናል። ወይዘሮ ገነት በጣም ነው የምታሳዝነው እውነት ለመናገር ምስኪን። ያው ድራማ ቢሆንም እናቶችን በዝክን ያክል ባታሰቃዩ በጣም ደስ ይላል። ክብር ለእናቶች። እናትና ልጅ ደግሞ መታወቅ አለባቸው። ገነትና ዳግም መታወቅ አለባቸው። ሰላምና ብሌንም መታወቅ አለባቸው ማለት ነው። እሱ አሁን ራሱን ጸጸታ ልንጋይ እየገረፈው ነው። ይሄንን ካወቅሽ ጊዜ ምን ትይኝ ይሆን? እንዴት ታደርግኝ ይሆን? ይሄን ነገር ያደረኩት እኔ መሆኔን ብታቂ ምን ትይኝ ይሆን እያለ እየተጸጸተ ነው። ያው እንግዲህ በኋላ ትረዳዋለች ብዬ አስባለሁ። ብታኮርፍም ለትንሽ ጊዜ ብታኮርፍም ለሷ ብሎ እንዳደረገው ደግሞ ትረዳለች ብዬ አስባለሁ ማለት ነው። ለማንኛውም ቀጣይ ክፍል ያው በጉጉት እንጠብቃለን። ያው ደግሞ ቶሎ ቶሎ ቢለቁልን ጥሩ ነው። ቪዲዮ ላይክ አድርጉ፣ አይከፈልበትም። አልፋችሁ ዝም ብላችሁ ከምትሄዱ ላይክ አድርጋችሁ ብታልፉ ጥሩ ነው። ከእናንተ ምንም የሚከፈል ነገር ስለሌለ